አሁን መጠየቅ እችላለሁ? ያለሽ አንደኛ ጥያቄ ማለት ነው ከካፊሮች ጋር እኛ በምንከራከርበት ሰዓት አቤል ይደርቃል ማለት በእኛ ላይ የሚያመጣው ተጽዕኖ አለ? አትከራከሪ። ቁርአን ቅሪ፣ ሐዲስ ቅሪ። እሺ ልጄ ቁርአን ቅሪ፣ ሐዲስ ቅሪ። ጥያቄ ያለው ካለ ይዛቻቸው ነው። እሺ ሁለተኛ ጥያቄ ደግሞ ማለት ነው الرحمن على العرش استوى የሚለው ቃል እስኪ ግልጽ የሆነ ቃል ቢኖር በቁርአን ላይ እሱ ቃል ነው። الرحمن አዛኛው ለካቸው አላህ على العرش ከዓርሽ በላይ استوى ከፍ አለ። የሰሃባ ተማሪዎች የሆኑ እና ሙጃሂድ እንዲሁም ደግሞ አቡል ዓሊያ በቡኻሪ ላይ እንደተዘገበው ምን ብለው ተርጉመውታል? አላ ወርተፈዐ። አላ ማለት ከሁሉ በላይ ሆነ ማለት ነው። እርተፈዐ ማለት ከሁሉ በላይ ከፍ አለ ማለት ነው። አላህ ስብሓነሁ ወተዓላ ከዓርሽ በላይ ነው። አለቀ። ዓርሽ የፍጥረታት ሁሉ ጣራና መጨረሻ ነው። 7 ሰማያቶች አሉ። ከዚያ በኋላ ውሃ አለ። ከዚያ በኋላ ኩርሲይ አለ። ከዚያ በኋላ ጀነት አለች። ከዚያ በኋላ ዓርሽ አለ። ወላሁ ፈውቀል ዓርሽ ወዒልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም። አላህ ስብሓነሁ ወተዓላ ከፍጥረት ዓለሙ ሁሉ በላይ ነው። እርሱ ቃል በቃል በቁርአን ላይ ተናግሯል። 7 ቦታ ላይ እኔ ከዓርሽ በላይ ነኝ ብሏል። አርረሕማኑ ዐለል ዓርሽ እስተዋ አው ሱመ እስተዋ ዐለል ዓርሽ። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ተናግረዋል። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ከማ ጃአ ፊ ሶሒሕ ሙስሊም ወከዛሊከ ፊል ቡኻሪ ለማ ቀደ አላሁ አልኸልቀ ከተበ ፊ ኪታቢሂ ፈሁወ ዐንደሁ ፈውቀል ዓርሽ ኢነ ረሕመቲ ሰበቀት ገደቢ ፈሁወ ዐንደሁ ፈውቀ አልዓርሽ። አላህ ስብሓነሁ ወተዓላ ፍጥረታትን ፈጥሮ ካከናወነ ከጨረሰ በኋላ በመጻፊያው ላይ ይጻፋል። በዚያም ላይ እዝነቴ ቁጣዬን ቀድማለች የሚል ቃል ይገኛል። እርሱም ከእርሱ ዘንድ ይገኛል ከአላህ ዘንድ ከዓርሽ በላይ ብለው ገለጹት። ሶሪሕ የሆነ ግልጽ የሆነ ቃል አላህ ስብሓነሁ ወተዓላ ከፍጥረት ዓለም ሁሉ በላይ ከዓርሽ በላይ መሆኑ የተናገሩት ስጋ ቤት የሆነ በኋላ ተዋ የሚለው ቃል ብቻ ወደ 15 የሚደርስ ትርጉም አለው አይደል? እና እነሱ የተለያየ ትርጉም አላቸው። ሁሉንም ትርጉም አስገብተን ማየት ደግሞ አንችልም። አንደኛ ነገር ከሙሉ አንቀጽ ማለት ከሙሉ ሱራው አንጻር እናየዋለን። እሱስ እንዴት ይታያል? ይሄ እንግዲህ አላህ ከዓርሽ በላይ መሆኑን ለማስተባበል ምን የሚል ፍልስፍና ይጀምራሉ መሰላቸው? እሱ እስተዋ የሚለው 10 ምናምን ትርጉም አለው። ለምን ትርጉም አይኖረውም? ሰለፎች ምን ብለው ተረገሙት? ያው እና አቡል ዓሊያ ከዓርሽ በላይ ሆነ ነው አለቀ። ከዛ እስተዋ ማለት በሰለ ማለት ነው። እስተዋ ማለት ተስተካከለ ማለት ነው። እስተዋ ማለት ሆነ ማለት ነው እያሉ ያመጣላቸዋል። ከዚያስ ስለዚህ ይሄ ሁሉ ትርጉም ስላለው ይሄን አንዱ የምናደርገው ይሆናል ወይ በሰለ ደላል ወይ ለአላህ እያሉ ፍልስፍና ይጀምራሉ። አላህ ባህሪ እንዴት ነው? በዚህ ፍልስፍና አያስኬድም። አላህ ሱብሓነሁ ወተዓላ ከዓርሽ በላይ ነው ብሎ በግልጽ ተናግሯል። ግን እኮ ማለት ነው እነሱ ለአላህ ማለት ዓለማት ላይ ያሉ ነገሮች በሙሉ አይገቡትም እኮ ነው የሚሉት። እና አላህ ከዓርሽ በላይ ከፍ አለ ስንል ለአላህ ቦታ ሰጠ ነው ወይንም አቅጣጫ ነው በሚለው አይደል? አላህ ስብሓነሁ ወተዓላ ምን አለ በቁርአን ላይ? እህት ድጋሚው ምን አልኩኝ? ምን አለ አላህ በቁርአን ላይ ስለራሱ? ምን አለ? الرحمن على العرش استوى ማለት ነው። እንደ ትርጉሙ ከሆነ ማለት ነው ማለት እኔ እንደማውቀው ከሆነ በጣም ብዙ ኺላፎች ሰምቻለሁ። ግን 4 መዝሀቦች አሉ እና በአንደኛው መዝሀብ ስንል አላህ እኛ ላይ ዓርሽ እንዳይወርቅ ተቆጣጠረልን እሱ በዕዝነቱ ማለት ነው። እህት الرحمن ማለት ነው አዛኝ። አላ ማለት ነው ከፍ አለ። العرش ማለት ነው ወደ ዓርሽ ከዓርሽ በላይ አለቀ። ይሄ የአላህ ቃል ነው። ይሄ ያዙ። ከዚያ በኋላ ይሄን ባህሪውን አሁን የገለጽ ሲሆን ትክክለኛው ትርጉም الرحمن አዛኝ አምላክ على العرش ከዓርሽ በላይ استوى ከፍ አለ አለቀ። ይሄን ትርጓሜ ከዚህ በኋላ ይሄን ቃል እንድትክዱ የተለያየ ፍልስፍና ቃላቶች እዚህ ጋር አስነስተው እኔ ከአላህን ለማጽዳት ነው ከቦታ ከአቅጣጫ ምናምን በማለት ይሄንን አትስሟቸው። እሺ የአላህ ቃል ግልጽ ነው። ግልጽ በሆነው ቃሉ ያዙ። አላህ ከዓርሽ በላይ ከፍ አለ አለቀ። በቃ እሱ የተናገረው ይሄ ነው። ከቦታ ይፈልጋል ወይ አለኛ ወይ አላለም። እኛ አላህ ስብሐነሁ ወተዓላ ከዓርሽ የሚፈልገው ነገር የለም። ይሄንን ከቦታ የሚፈልገው ስላለ ነው ይሄንን ከዓርሽ በላይ ነው ያሉት ይላል። አይደለም
አላህ ከአርሽ በላይ ነው ያልነው እርሱ ከአርሽ በላይ ነው ስላለ ነው። ስለ አላህ ስትሰሙ ጊዜ የተናገረውን አምኖ መቀበል ግዴታ ነው። ታቻለ አይደለ? እና አላህ Subhanahu Wa Ta'ala ከአርሽ በላይ ነው ብሏል። ከአርሽ በላይ ነው ብሎ እንደተናገረው እሱን አምኖ መቀበል ግድ ነው። እሺ ያ እሺ ጀዛከላህ። ሁለተኛ ጥያቄ ደግሞ ማለት ነው አላህ የት ነው ያለው የሚለው ጥያቄ ማለት አላህ ሁሉም ቦታ አለ፣ አላህ በእውቀቱ ነው ከኛ ጋር ያለው። እነዚህ ነገራቶች አላህ የት ነው የሚለውን ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው ጠይቀው ሰዎችን እየፈተኗቸው ተመልሷል። ያንንም እርሳቸው ያረጋገጡት አለ። ሶሒሁ ሙስሊም ላይ ጸድቋል። ነቢያችን ሰለላሁ ዐለይሂ ወሰለም አንዲትን ባሪያ ሴት ምን ብለው ጠየቋት? አይነ አላህ አሏት። አላህ የት ነው አሏት። ቃለ ፊ ሰማ ቃለት ፊ ሰማ አይ ዐለ ሰማ እርሱ ከሰማያት በላይ ነው ብላ መለሰች። ኢነሃ አዕቲቀሃ ፈኢነሃ ሙእሚና አሉ። ትክክለኛ አማኛች ሴት ብለው መስክረውላታል። አላህ ሱብሓነሁ ወተዓላ ከሰማያቶች ሁሉ በላይ ከአርሽ በላይ ነው። አላህ የት ነው የሚለውን ጥያቄ ነቢዩ ሰለላሁ ዐለይሂ ወሰለም አረጋግጠውታል። ሌላ ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ምን አለ መሰለሽ? አራሒሙነ የርሐሙሁም አራሕማን ይርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ አሉ። አዛኞችን አዛኝ የሆነው አምላክ አላህ ያዝንላቸዋል። ሰዎች ሆይ በምድር ላሉት እዘኑ፣ በሰማይ ያለው ያዝንላችሁ ዘንድ አሉ። የት ያለው? በሰማይ ያለው ያዝንላችሁ ዘንድ ከታች አለ አይደል? ስለዚህ አላህ ሱብሓነሁ ወተዓላ ከሰማያት በላይ ከአርሽ በላይ መሆኑን ነቢያችን ሰለላሁ ዐለይሂ ወሰለም በግልጽ ተናግረዋል። አብደላህ ብን መስዑድ ምን ይላል? አላሁ ፊ ሰማ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም ይላል። አላህ ከሰማያቶች ሁሉ በላይ ነው፣ እውቀቱ ደግሞ ሁሉም ቦታ ያካበበ ነው አለ። አየሽ፣ ከኛ ጋር በምኑ ነው ከተባለ በእውቀቱና በእይታው በእርዳታው ከኛ ጋር የተሻለ አይደለ? በማንነቱ ግን አላህ ሱብሓነሁ ወተዓላ የት ነው ከተባለ እርሱ ከፍጥረት ዓለሙ ሁሉ በላይ ከሰማያት ከአርሽ በላይ ነው። እሺ እንደዛ ካልን ማለት ነው አላህ ከአርሽ በላይ ነው ካልን ከአርሽ በላይ የሆነ ቦታ አለ ብለን እየገለጽን ነው እኮ ማለት ነው። አላልንም። እሱን አላህ ሱብሓነሁ ወተዓላ በነገረን ልክ ብቻ ነው የምንይዘው። እሺ አላህ ሱብሓነሁ ወተዓላ እኔ እንዲህ ነኝ ካለ በቃ ያን እንዲህ ነው ብለን ያ። እሺ ቦታ ሲባል ምን ማለት ነው ባያቸው እንደሱ ብለው የሚጠይቁሽን ቦታ ሲባል ምን ለማለት ፈልገህ ነው? ከኔ ጋር ነሽ መሊካ? አዎ ከአንተ ጋር ነኝ። ከኔ ጋር ከሆንሽ ይኸውላችሁ ቦታ አለው እያልከን ነው ማለት ነው ይሉሻል አይደለ? ቦታ ስትል ምን ለማለት ነው? إذا كنت تريد بالمكان بحيث أن هذا المكان يحيط بالله عز وجل فهذا منفي عنه سبحانه وتعالى. أما إذا أنت تقصد بالمكان بأن الله سبحانه وتعالى مستو فوق مخلوقاته فهذا ثابت في الكتاب والسنة بياتشو. ቦታ ስትል ምን ለማለት ነው? ቦታ ስትል ቦታዎች አላህ ሱብሓነሁ ወተዓላ አካበውት እርሱ የሆነ መካከል ላይ ያለ አካል ብለህ አስበህ ከሆነ ይሄ ስህተት ነው። አላህ ሱብሓነሁ ወተዓላ ከላይ ከታች ከቀኝ ከግራ ምናምን ቦታዎች ኖረው እርሱ መካከል ላይ ያለ አካል ብሎ ያሰበ ካለ هذا منفي عنه سبحانه وتعالى ይሄ ከአላህ ሱብሓነሁ ወተዓላ የራቀ ነው። እርሱን ቦታ አካቦታል ብለን የሚያምን ከሆነ ይሄ እንዲህ የሚያምን ካለ ስህተት ነው። ነገር ግን አላህ ሱብሓነሁ ወተዓላ ከዓርሽ በላይ ከፍጥረት ዓለም ሁሉ በላይ የሚለውን ለማለት ፈልገህ ከሆነ ይህ በቁርአንም በሐዲስም የጸደቀ ነገር ነው። የተሻለ አይደል? ይሄ ነው እዚህ ጋር ማለት ነው። አንተን የሚከታተሉ ሰዎች አህባሾች መጡ ምናምን እያሉ ነው። እና አንድ ሰው እኮ እውቀት ፈልገው ሲመጣ ስሞኛ እንዴ እውቀት ፈልገው ሲመጣ አህባሽ ነች ፎሎወር የላትም እዚህ ጋር እኮ ማንም ሰው መጠየቅ ይችላል። ረሱል ሰለላሁ ዐለይሂ ወሰለም ለራሱ እኛ ሊያስተምሩን አይደል እንደ ይመጡት? ቆይ ለምንድን ነው እንደዚህ የሚሉት? ጋር አውሪ ታያቸው። እሺ እና ደግሞ ሌላም ጥያቄ አለ ለአንተ። እሺ ቢድዓ የሚለው ነገር አይ እንደሱ ሳይሆን ማለት እኔ እኮ ትርጉሙን አውቀዋለሁ፣ ግን በአንተ እስኪ አስረዳኝ። የትኛውን ትርጉም ማለት ኩሉ ቢድዓትን እንዳላለ ኩሉ ዳላለትን ፊናር ካለ ሁሉም ቢድዓ ጥመት ነው፣ ሁሉም ጥመት ደግሞ ወደ እሳት ይመራል የምንለው እንደዛ ከሆነ እስኪ አስረዳኝ። አስረዳሽ ግልጽ ነው። እሱን ነው የማምንበት። ሐዲስም እንደዛ ነው የሚለው። ሐዲሱ እንደሱ ነው የሚለው። እንደተናገርሽው ነው፣ ትክክል ነሽ። ቢድዓዎች ሁሉ ጥመት ናቸው። ጥመት ሁሉ አይደለም። ቢድዓ እኮ ለሁለት ተከፍሏል። ምንና ምን? ቢድዓቱል ሐሰና እና ቢድዓቱል ሰይዓ። እንደሱ የሚላለ ቁርአንና ሐዲስ ላይ
ከቁርአንና ከሐዲስ እኮ ያልመጡ አሁን ላይ ለራሱ በጣም ብዙ ነገራቶች አሉ። እሱ ቢድዓ ለሁለት ይከፈላል ብሎ ቁርአንና ሐዲስ ያስተምራል ያስተምራል? እሱን ልንገርህ። ረሱል ሰለላሁ ዐለይሂ ወሰለም ማለት ነው ከሆነ ጦርነት እየተመለሱ ምን አሉ መሰለህ? የሆነ ቦታ ነበር፣ ቦታው ወላሁ አዕለም እና እዛ ቦታ ካልሆነ እንዳሰግዱ አሏቸው። ከዛም በኋላ ግማሹ ጀማዓ እዛ ቦታ ነው ስገዱ የተባለዋሉ። 10 ነበር። ግማሹ ጀማዓ ደግሞ ቶሎ ድረሱ ለማለት ነው ብለው ለሁለት ተከፍለው ሰገዱ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ሲነገራቸው ዝም ነው ያሉት እና ይሄንን ልክ በሁለት እንደመክፈል ያየ ነው። ማናቸው ያዩት? ልጅ ረሱል ሰለላሁ ዐለይሂ ወሰለም ቢድዓቱል ሐሰና እና ቢድዓ ሰይአ ብለው እሱን ነገር አመጣልሃለሁ እኮ። እሱን እኮ እየጠበቅኩ ያለሁት እኮ። አዎ ግን እኮ እዚህ ጋር ማይተው ዝም ብለዋል። እነዛ ሰዎች እኮ ይሰሩት ሁለት ነገር ነው፣ 10 ነገር ነው ሳይሆን ስለ ቢድዓ የተናገሩበት ሐዲስ አለ አይደል? በነቢያችን ሰለላሁ ዐለይሂ ወሰለም ልክ በዚያው መሰረት ይሄን ቢድዓ ለሁለት የከፈሉበት ሐዲስ አለ ወይንስ የለም? ቢድዓ ለሁለት ይከፈላል ብለው ቢድዓ ሰይአ እና ቢድዓ ሐሰና ብለው የከፈሉበት አለ? ኢማሙ ሻፊዒ ከፍለውታል። ወደ እሱ እንሄዳለን። ነቢ ሰለላሁ ዐለይሂ ወሰለም ጋር ግን የለም አይደል? ሰለላሁ ዐለይሂ ወሰለም ግን እኮ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተከተሏቸው ያሉንም ሰዎች አሉ። ማንን? ለምሳሌ 4ቱ ኸሊፋዎች ተከተሏቸው ተብለናል። እሺ እነሱ አሉ። ከዛ ደግሞ 40 ላይ ትላልቅ ዑለማ ምን ነበር? ቢስሚላህ እረስቸዋለሁ፣ ብቻ እሱን አመጣልሃለሁ። ኢማሙ ማሊክ አሁን ከጠቀሻቸው ከአራቱ መካከል ኢማሙ ማሊክ ናቸው አይደል? አንደኛው? አዎ ናቸው። አይደሉም ኸሊፋ እኮ ነው ያልኩህ። አራቱ የፊቅህ ባለቤቶች እነሱ አይደሉም? የፊቅህ ባለቤቶች አዎ ናቸው። አዎ በጣም ጥሩ። ኢማሙ ማሊክ ምን እንዳሉ ልንገርሽ በዚህ ጉዳይ ላይ። قال الإمام مالك رحمه الله تعالى: من ابتدع في الإسلام بدعة يراها حسنة فقد زعم أن محمدا خان الرسالة. قالوا الإمام مالك بإسلامنا لا بدعة فترو يهترو بدعة بلو يموكتسو نبي محمد አዲስ خان الرسالة يا الله الملائكة ክህደት ሰርተዋል በርሱ ላይ ብለው እንደሞገተ ያክል ነው አሉ። ምን ታያለሽ? ቢድዓ ሐሰና ቢሉን ያወግዛል ቃል በቃል። ረሱል ሰለላሁ ዐለይሂ ወሰለም እኮ እንደዚህ ብለዋል። አንድ ሰው አንድ ነገር አምጥቶ ያ ነገር ኸይር ስራ ሆኖ ሰዎች በዛ የሚከተሉት ከሆነ ለሱም እንዳለው፣ ያ ነገር መጥፎ ነገርም ከሆነ ለሱም እንዳለው ብለዋል። እሱ ሳይሆን እሱ ስለ ቢድዓ ሐሰና የሚያገናኘ የለም። ቢድዓ ሐሰና የሚለውን ቃል አንስቶ ኢማሙ ማሊክ ይሄ ስህተት እንደሆነ ተናግሯል። ምን ታያለሽ? ኢማሙ ማሊክ እኮ እዚህ ጋር ያስቀመጠው የራሱን አስተሳሰብ ነው። ኦኬ፣ ስለዚህ ኢማሙ ማሊክ ተሳስተዋል? እንዴት ይሳሳታሉ? እንዴት አይሳሳትም? ሰው አይደሉ እንዴ? እንዴ ሰው ናቸው፣ ግን ደግሞ እነሱ ከኛ በላይ ትልቅ አሊሞች ናቸው። ግን እዚህ ጋር እነሱ ያስቀመጡት እንደሱ ካልሽ እንግዳውንስ ቢድዓ ሐሰና የሚባለው ነገር ትልቅ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ቅጥፈት እንደሆነ ይናገራል ኢማሙ ማሊክ። ገብቶሻል? ነቢዩ ሰለላሁ ዐለይሂ ወሰለም ያላደረሱት መልእክት አለ ብሎ እንደ መሞገት ያክል ነው፣ እርሳቸውን እንደ መከራከር ያክል ነው ብሎ አስቀምጦታል። ቢድዓ ሐሰና የሚባልን ነገር ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይሄን በግልጽ ተናግረዋል። ቢድዓዎች ሁሉ ጥመቶች ናቸው፣ ጥመቶች ሁሉ የእሳት ናቸው ብሎ ተናገሩ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ ምን እንዳሉ ደግሞ ልጨምርልሽ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ማ ሚን ኸይሪን ኢላ ወቀድ ሐደስቱኩም ዐንሁ ወማ ሚን ሸርን ኢላ ወቀድ ሐዘርቱኩም ዐንሁ አሉ። ምንም አይነት መልካም ነገር የለም ያንን የነገርኳችሁ ቢሆን እንጂ፣ ምንም አይነት መጥፎ ነገር የለም ያንን ያስጠነቀቅኳችሁ ቢሆን እንጂ ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። አየሽ፣ አሁን የቀረ ጥሩ ነገር አለ ብሎ የሚያስብ ሰው ካለ ነቢ ሰለላሁ ዐለይሂ ወሰለም ሁሉንም መልካም ነገር ተናግሬያለሁ ያሉት ስህተት ነበር እያለ ነው። ትላላ ልክ እንዲሁ አላህ ሱብሓነሁ ወተዓላ ምን አለ? አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና አለ። ዛሬ ሃይማኖቱን ሞላሁላችሁ ፈጸምኩኝ ያለቀ ብሎ ተናገረ። ያልሞላ ጥሩ ቢድዓዎች አሉ ብሎ ከአላህ ጋር እንደመሟገት ነው። ትላላ ነቢያችን ሰለላሁ ዐለይሂ ወሰለም ማንኛውንም መልካም ነገር አዘውን ሄደው ጨርሰዋል። የቀረ መልካም ነገር አለ የሚል ሰው በእርሳቸው ላይ ትልቅ ውንጀላ እያቀረበ ነው።
ሳያደርሱት የሄዱት መልካም ነገር አለ በቃኛን ጨምረው እያለ ነው ይሄ ሰው። ኢማሙ ማሊክም የተናገሩት ይሄንን ነው። በእስልምና ላይ አዲስ ነገርን ፈጥሮ ይሄ ጥሩ ቢድዓ ነው ያለ ሰው ነቢዩ መሐመድ በትክክል አላደረሱም መልእክቱን ብሎ እርሳቸውን እንደሞገተ ያክል ነው ብለው ተናግረዋል። እሺ ኢማሙ ሻፊዒስ? እሺ ኢማሙ ሻፊዒ ምን አሉ? እስኪ ንገሪኝ። ኪታቡን አውጥተሽ ማሳየት ትችያለሽ ወይንስ ያሉበትን ቦታ ትነግሪኛለሽ? እናውጣ እናንብብ። አሁን ግን ኪታቡ አልያዝኩም እኮ። ሁላቸውም በዚህ ላይ ያላቸው አቋም አንድ ነው መሊካ። ሁላቸውም እነዚህ አኢማዎች ይሄ አዲስ መጤ ቢድዓ የሚባልን ነገር በጣም ነው የተዋጉት፣ በጣም ነው የተዋጉት። ኢማሙ ማሊክ ከኢማሙ ሻፊዒ የተለየ መንገድ የለው። ኢማሙ አቡ ሐኒፋ የመጀመሪያው፣ ከዛ ኢማሙ ማሊክ፣ ከዛ ኢማሙ ሻፊዒ። ኢማሙ ሻፊዒ ከኢማሙ ማሊክ የተማሩ ናቸው። ገብተሻል አይደለ? ስለዚህ እርሳቸው ከመምህራቸው የተለየ መንገድ አዲስ መንገድን አላመጡም በፍጹም። ይሄ ነው። እሺ ሁላቸውም ለአዲስ ቢድዓ ለሚለው ነገር የተዋጉ ናቸው። ቢድዓዎችን ሙሉ በሙሉ ያስጠነቀቁ አኢማዎች ናቸው። እሺ እንደዛ ከሆነ ማለት ነው ቢድዓ የሚለው ነገር አሁን የመጣ ነገር ነው ካለን፣ ቆይ እንዴት ከዚህ በፊት የነበሩ ሰዎች ለምን አላስተማሩንም? ማለት እስካሁን አስተምረዋል እኮ። ላሳይሽ፣ እያንዳንዳቸውን ማስረጃ እየጠቀስኩ እንዳነብልሽ ፈልገሽ ነው። ከዚህ በፊት የነበሩ አጠቃላይ ቀደምት መልካም ሰለፎች ሁሉ ሁላቸውም አስተምረዋል። እያንዳንዳቸውን እንዳነብልሽ ፈልገሽ ከሆነ በደንብ አድርጊ። ሁላቸውንም ከነ ማስረጃ እያጣሁኝ አሰማሻለሁ። እሺ ጀዛከላህ ኸይረን። ለትህትናህም እንደዛ መርሐባ። አይ ማለት ግን አህባሽ ብለው ለሚሰደቡት እረፉ በላቸው። እኔ ሙስሊም ነኝ። በቃ እሷ ጠይቅ ነው የመጣችው። ልጆች ምናልባትም ከእነሱ ሰምታ እውነት የመሰላት ነገር ካለ የመጠየቅ መብትና ሐቅ አላት። እንደዚህ ብላችሁ አትናገሯት። እሺ ይህ ነው። እሺ ምናልባት የተወሰነ ላንብብላችሁ፣ ያው ከነ ምንጩ እያነሳሁኝ አነብላችኋለሁ። عن معاذ بن جبل رضي الله عنه أنه قال يوما إن من ورائكم فتنا يكثر فيها المال ويفتح فيه القرآن حتى يأخذه المؤمن والمنافق والرجل والمرأة والصغير والكبير والعبد والحر فيوشك قائل أن يقول ما للناس لا يتبعوني وقد قرأت القرآن ما هم بمتبعي حتى ابتدع لهم غيره وإياكم وما ابتدع أدراته العدس يتفتران بلا تتنكك إلى تلاك الصحابة معاذ بن جبل وإياكم وما ابتدع أدراته العدس يتفتر بدعوة تتنككوا فإنما ابتدع ضلالة عدس يتفتر بدعه كل تأمتنا وأحذركم زيغة الحكيم فإن الشيطان قد يقول كلمة الضلالة على لسان الحكيم وقد يقول المنافق كلمة الحق. قال الراوي قلت لمعاذ وما يدريني يرحمك الله أن الحكيم قد يقول كلمة ضلالة وأن المنافق قد يقول كلمة حق. قال يعني بلى اجتنب من كلام الحكيم المشتهرات التي يقال فيها ما هذه إلى آخر ما قال الإمام رحمه الله تعالى. يتعلق إمام يتعلق صحابان تتناقروا أدراتهم بهيمانة لا يمفتروا أدس فتراتهم تتنققوا بلو أستنققوا كيروت نارجو. مع عبد الله بن مسعود من على عن عبد الله بن مسعود رضي الله عنه أنه قال اتبعوا ولا تبتدعوا فقد كفيتم. يا عبد الله بن مسعود هيلن الطبراني زقبوتال، الدارمي زقبوتال، البيهقي زقبوتال። النزي كل ميقرمش بيهقي شافعي ناتشو يزاري عند شي من عملت بفيت ينبرتال لك سلف ناتشو እርሳቸው ይሄንን ዘግበዋል በኪታባቸው ላይ። ኢተቢዑ ወላ ተብተዲዑ አሉ፣ አደራ ተከተሉ እንጂ አዲስ ቢድዓን አትፍጠሩ በፍጹም። ፈቀድ ኩፊቱም ተበቅታችኋልና ያ የተሰራው በቂ ነው፣ አዲስ መንገድን አትፍጠሩ እያሉ አስጠነቀቁ። عن عبد الله بن مسعود رضي الله عنه قال الاقتصاد في السنة أحسن من الاجتهاد في البدع. بسنة مبقاقات ببدع عليك بتاكل يبلت أنا بلو تناكرة بسنة تبقاقونه አዲስ ቢድዓን አትፍጠሩ ነው መልእክቱ። عن عبد الله بن عمر النزي كل صحابه ناسو سل بدعه استنككوا. عبد الله بن عمر من على كل بدعه ضلاله وان راها الناس حسنه الله اكبر. ይሄ ደግሞ እዚህ ጋር ምን አለ? ቢድዓዎች ሁሉ ጥመት ናቸው፣ ሰዎች ጥሩ ነች ብለው ቢያዩአትም እንኳን አለ። ጥሩ ቢድዓ የሚባለውን ያወግዛሉ ሰሃቦች። ይሄን የት እናገኛለን ካላችሁ ያው رواه ابن بطة في الإبانة الكبرى والإبانة الصغرى والبيهقي في المدخل إلى السنن الكبرى واللالكائي في شرح أصول اعتقاد أهل السنة والجماعة. صح الألباني كذلك وصح إسناده كذلك أحكام الجنائز وقال إنما يصح منه مرفوعا الشرط الأول. يا بدعة حسنة من بالون صحابة كل يانسوا أو قزوار بدعوات كل تأمتنا الشوارع. عبد الله بن عمر كذا قلت له من على سوش ترو بدعة نشبلو بآيات من كان على.
عن أبي إدريس الخولاني قال لأن أرى في المسجد نارا لا أستطيع إطفاءها أحب إلي من أن أرى فيه بدعة لا أستطيع تغييرها. تملكته يهتلك سلف ደግሞ ምን አለ በመስጂድ ውስጥ ላጠፋው ማን ነው የማልችለውን ቢድዓ ከማል በመስጂድ ውስጥ ላጠፋው የማልችለውን እሳት ባይ ይሻለኛል ይላል። ይሄን ያክል ለቢድዓ ተጸያፊ አመለካከት ነበራቸው። አስባችሁታል ምን እንዳለ? ላጠፋው የማልችለውን ቢድዓ ከማይ ላጠፋው የማልችለውን ከባድ እሳት ባይ ይሻለኛል። قتلوا من أبو العالية من ألا قال تعلموا الإسلام فإذا تعلمتموه فلا ترغبوا عنه وعليكم بالصراط المستقيم فإنه الإسلام ولا تحرفوا الصراط شمالا ولا يمينا وعليكم بسنة نبيكم والذي كان عليه أصحابه قبل أن يقتل بعضهم بعضا ومن قبل أن يفعلوا الذي فعلوا فإنا قد قرأنا القرآن من قبل أن يقتل بعضهم بعضا ومن قبل أن يفعلوا ذلك الذي فعلوا وإياكم وهذه الأهواء التي تلقي بين الناس العداوة والبغضاء أدراتهم يتشل بدعات تنككم بسويش مكاكل تلن يمتفتر يمتامتعي ونشوار يالا تنكر عمر بن عبد العزيز كذلك لكن لهم تابعي السلفوش تناقرت ولا لا حسن البصري من آله اعرفوا المهاجرين بفضلهم واتبعوا أثارهم وإياكم ما أحدث الناس في دينهم أدراتهم سويش بهايمانة يفتروا تنعدس فترة بدعات تنككم حسن البصري من كبار التابعين እና ይሄን ይመስላል። ወደ መስጂድ ሊሄድ ነው እና አደራችሁን ወንድሞች ወላሂ የፈለገ ጥፋት ላይ ልትወድቁ ትችላላችሁ። አደራ ግን በሃይማኖት ላይ አዲስ ፈጠራን ተጠንቀቁ። ወዳችኋል አይደለ? ነብዩ ሰለላሁ ዐለይሂ ወሰለም እንደው ጥሩ ያላደረሱት መልካም ነገር አለ ብሎ እርሳቸውን እንደመሟገት ነው። ነብያችን ሰለላሁ ዐለይሂ ወሰለም ምንም አይነት መልካም ነገር ሳልነግራችሁ የተውኩት የለኝም አንድ ሁሉንም አላስቀረሁም ብለዋል። አይ አስቀርተሃል ያላደረስከውማ አለ ብለን እኛ አዲስ ነገርን እንደመፍጠር ነው ቢድዓ ብሎ ማለት ይሄን ይመስላል። ወደ መስጂድ ሊሄድ ነው። እኔ አንድ ጥያቄ ነበረኝ። እሺ። እና ማዘር ይሄ የቆየ አለ አይደል ይሄ ውቃቢ ምናምን የሚሉት ነገር ነበርና ያንን ተዛ ነገሮች ተመለሺ ታይ ጥሩ አይደለም ስላት ደግሞ ዛሬ እንደዚህ የዛሬ ዘመን ልጆች እያለች ተቆጣናለችና የዛሬ ዘመን ሳይሆን ይሄ ነው የሚሆነው ብዬ በነግራት እምቢ አለችኝ እና ከሳውዲ አረቢያ ነበረ ሳንቲም ልክላታለሁ ከዚህ ይሄንን ነገር ታረሽ አወፋ አልልልሽም በቃ እንዲያታደርግ ይላታለሁ እና ተደብቀው ከብሩ ላይ የሆነ ምንድነው የውቃቢ ምናምን እያሉ ቆሎ ምናምን እያሉ ያደርጋሉ። አሁን እንዴት ነው የሚሆነው ገንዘቡ ማለት ነው? አንተ ያን ነገር አታድርጉ ብለህ ሰጣቸው እነሱ በድብቅ ቢያደርጉበት ተጠያቂ አይደለም። ኦኬ ማታ ማሻአላ። አሰላሙ አለይኩም። ደቂቃ የወሊድ መከላከያን ኢስላም እንዴት ያየዋል? የወሊድ መከላከያ ለሁል ጊዜ ለዘላለም እንዳትወልድ አድርጋ ሴት ልጅ መጠቀም ይሄ ሐራም ነው፣ ክልክል ነው። ልጅ አሁን አንተ ተረጋጋ አዳምጪ። እሺ። እና ለሁል ጊዜ እንዳትወልድ አድርጋ ራስን መዝጋት አይቻልም። ሁለተኛ ግን ምንድነው በአንዳንድ አሳማኝ በሆኑ ምክንያቶች ለተወሰኑ ዓመታት ያክል 2 እና 3 ዓመት ያክል ክፍተት ለማድረግ ፈልገው አራርቀው ለመውለድ እንደዚህ ሊሆን ይችላል። ሌላም ምክንያቶች ካላቸው እስከዚህ ዓመታቶች ድረስ ችግር እንደሌለው የጊዜያችን ታላቁ ዓሊም ሼክ አብዱልዓዚዝ ወልዋዝ ተናግረዋል። እና የማይቻለው ምንድነው ለሁሉ ራስን መዝጋት ነው። ለተወሰኑ ዓመታቶች ከሆነ ግን ይቻላል። ነገር ግን በባልና በሚስት ስምምነት ነው የሚሆነው ይሄ ነገር። ሚስት ከባሏ ደብቃ መጠቀም አትችልም። ባልም ሚስቱን አስገድዶ እንድትጠቀም ማድረግ አይችልም። ሁለቱም ተነጋግረው ተስማምተው ለተወሰኑ ዓመታቶች በተገለጸው ለ2 ለ3 ዓመት ያክል ችግር እንደሌለው ሼክ አብዱልዓዚዝ ብን ባዝ ፈትዋ። እሺ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንድ የኤምባሲ ቁጥር የምታውቁ ከሆነ ስጡኝ፣ በጣም ችግር ላይ ነኝ። የት ነው ያለሽው? አሜሪካ? ዱባይ ነኝ እኔ። ዱባይ ነው ያለችው። የኤምባሲ ቁጥር የምታውቁ ካላችሁ ስጧት እስኪ።
ጽንስን ስለማስወረድ ሐዲስ ላይ አለ ወይ? ላ የለም። ጽንስ ስለማስወረድ አይደለም ጥያቄዋ ዘለቀ። ጽንስ ስለማስወረድ አይደለም። እሺ እንትን ወአለይኩም ሰላም። ቁጥር የምታውቁ ካላችሁ የዱባይ ኤምባሲ ኮሜንት ላይ አስቀምጡላት። በውስጥ አናግራቸው። እሺ ጥያቄሽ ምንድን ናት? የሆነ ሰዓት ላይ ልጅ እያለሁ ማለት 10ኛ ክፍል ምናምን እያለሁ ሌላ ቤተ እምነት ውስጥ እማር ነበረ እና መጽሐፍ ቅዱስ ምንም እንማር ነበር እና ፓስተሩ ምን አለኝ፣ እስልምና ለሴቶች ጨካኝ ነው ሲለኝ አላውቅም ነበር ስለ እስልምና። አዎ አልኩት። እንደ ክህደት ይቆጠርብኛል። ተውበት አድርጌያለሁ ግን ልጅ ነበር አላውቅም ነበር። ምን ክህደት እንዳይቆጠርብኝ ክርስቲያኖች ስለ እስልምና ሴት ልጅን ጨካኝ ብሎ መናገር ኧረ ይከብዳል። ኧረ ይከብዳል። አባት ሴት ልጁን ባሪያ አድርጎ መሸጥ ይችላል እኮ በክርስትና። አባት ሴት ልጁን ባሪያ አድርጎ ገበያ ላይ ቢሸጥ ችግር የለበትም። እግዚአብሔር አለ መጽሐፍ ቅዱስ ላይ አስባችሁታል? ከብትና አህያ ጋር እየነዳ ገበያ ላይ አውጥቶ እህቱን ሽጦ ቁርጥም አድርጎ ሲበላ ልክ እንዲሁ ሁለተኛው ጥያቄ ደግሞ እንደ ክርስትና እንዴት ባል ኑሯት አግብታ እየኖረች ያባሏ ከሞተ እዛው ያባሏ የባሏ ወንድም ይወርሳታል እንጂ ወደ ውጭ ወጥታ ሌላ ባል ማግባት አትችልም። መወረስ የሚባለው ዋርሳ የሚባለው ነገር ግዴታዋ ነው። ወደ ውጭ ሄዳ እንዳታገባ እዛው የባሏን ወንድም ታግባ ይላል። የፈለገ የማትወደው ቢሆንም ራሱ ማለት ነው። ያንን ቢማለት አትችልም። ባሏ ቢሞትባት ሌላ ባል ልታገባ ዘንድ ወደ ውጭ አትውጣ፣ ነገር ግን የባሏ ወንድም እዚያው ይውረሳት ይላል እግዚአብሔር። እንደ እስልምናስ መብቷ ነው ካልፈለገች። እንዳውም ቃል በቃል አላህ ምን ይላል? ላ የሒሉ ለኩም አን ተሪሱ ኒሳአ ከርሃ ይላል። ሴቶችን አስገድዳችሁ መውረስ አትችሉም ይለናል። አልፈልግም ካለች ወጥታ ማግባት ትችላለች። ደስ ያላት። እንደ ክርስትናስ ባሏ ከሞተ ሌላ ባል እንድታገባ ወደ ውጭ እንዳትወጣ እዛው የባሏን ወንድም ታግባ ይላል። አላገባም ካለ ሲያሰውይ አላገባም ካለ እግዚአብሔር ምን አለ? ይቺ ሴትዮ አላገባም ብሎኛልና ብላ በሽማግሌዎች ፊት ትናገር። ከዚያም ጫማውን ከእግሩ ታውጣበትና በፊቱ ላይ ትበልበት አለ እግዚአብሔር። ብራቋን ትለቁጥበታለች። አለቀ በቃ። ከዚያ ፍርዱ ተጠናቀቀ። ወላሂ መጽሐፍ ቅዱስ ላይ ላሳያችሁ ጥቅስ ስታደሽ እውነት እላቸዋለሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬን ቅን ነው። ይሄ ብቻ አይደለም። እንደ ክርስትና አንድ ሰው ድንግል ያላትን ልጅ አስገድዶ ቢደፍራትና ድንግሏን ቢወስድ ያ ድንግሏን የወሰደውን ሰው እግዚአብሔር እጅን ታክል እንዲቀጣ አልፈረደበትም። እንዳውም ምን አለው? ለአባቷ ሂድና 50 ብር ስጠው፣ ከዛ ልጅትን ጠቅልላ ወደ ቤት ወሰድ። ያ ሰውዬ አይነካም፣ ደፍሮ ማለት ነው። ደፋሪን ያበረታታል ባጭሩ። ያደፈራት ሰው 50 ብር ለአባቷ ሄዶ ይሰጥና ልጅቱን እንካየው 50 ብር ልጅህን ደፍሬብህ ነው ይቅርታ ብሎ ይቅርታ እንዳውም አይጠይቅም። ለልጅቱ አባት 50 ብር ሄዶ ይሰጣል፣ ጠቅልሎ ይወስዳል። ጭራሽ እሷ ተደፍራ አስገድዶ ያገባታል፣ የራሱ ያደርጋታል። ግን ልጅቱ አንዴ ሚዩት አድርጓት፣ ከላይ ያለችውን አውርዳት፣ አድሜ አድሜኖች አንድ ሰው አስገብታችሁ የሚረብሽ ቦታ ላይ ከሆነ እንትን በሉ ቶሎ አውርዱት። ሰላም አለይኩም። ወአለይኩም ሰላም። አንዴ ላሳያቸው ቅዱሳን ያውና ከመጽሐፋችሁ ወንድማማቾች በአንድነት ቢቀመጡ አንዱም ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሂድ። ታዲያስ ነገር ግን የባሏ ወንድም ወደ እርሷ ገብቶ እርሷን ያግባ፣ ከእርሷም ጋር ይኑር አለ። ወደ ውጭ ሌላ ባል ልታገባ መሄድ የለባትም። የባሏ ወንድም እሷ ጋር አግብቷት ይኖራል እንጂ። ቀጥሎ ምን አለ? የሟች ስም ከእስራኤል ዘንድ እንዳይጠፋ ከእርሷ የሚወለደው በኩር ልጅ በሞተው በወንድሙ ስም ይጠራ። ልጅ ብትወልድ እንኳን ስሙ የሚወጣው በሟች ስም ወንድም ነው።
በሟች ስም በዚያ በሞተው ሰውዬ ስም። ያን ሰው የወንድሙ ሚስት ማግባቱ ባይወድ አለ እኔ አላገባም ይችን ብሎ ሰውየው እምቢ ቢል ወንድሙ ማለት ነው አልወርስም ቢል ዋርሳይቱ በበሩ በአደባባይ ወደሚቀመጡ ሽማግሌዎች ሄዳ ዋርሳይ በእስራኤል ዘንድ ለወንድሙ ስም ማቆም እምቢ አለ፣ ከእኔ ጋር ሊኖርም አልወደደም ትበላቸው። የከተማውም ሽማግሌዎች ጠርተው ይጠይቁት። እርሱም በዚያ ቆሞ አገባት ዘንድ አልወድም ቢል ዋርሳይቱ በሽማግሌዎቹ ፊት ወደ እርሱ ቀርባ የወንድሙን ቤት በማይሰራ ሰው ላይ እንዲህ ይደረግበታል ስትል ጫማውን ከእግሩ ታውጣ በፊቱም ትበልበት። ያሰላው ጫማውን አውልቃ ትተፋበታለች ምራቋን፣ በፊቱም እንትፍ ትበልበት። ከዚያ ሰውየው ስም ሊወጣለት ነው። ያ ሰውዬ እምቢ ያለው በእስራኤልም ዘንድ ስሙ የጫማ ፈቱ ቤት ተብሎ ይጠራ። ማን? ያ አላገባም ያለው ሰውዬ ስሙ የጫማ ፈቱ ቤት ተብሎ ይጠራል። የጌታ ሰው የጌታ ሰው። አሁን ደግሞ ድንግል በ50 ብር ላሳያችሁ። ድንግል በ50 ብር ነገር ይቃል ችግር የለም። ከዚህ ማየት የሚፈልግ ክርስቲያን ካለ እኔ አላህ አሳየኝ ብለኝ አሳያችኋለሁ። እንደ ክርስትና አንድ ሰው ሴት ልጅን ቢደፍራት ያ የደፈረው ሰውዬ ምንም ቅጣት የለበትም። ለአባቷ ሂዶ ልጅህን ደፍሬብህ ነው ከ50 ብር ብሎ 50 ብር ቅጣት ያለበት እግዚአብሔር 50 ብር ይቀጣ ብሏል። ከዛ እችን ልጅቱንም ጠቅልሎ ይዘው ይሄዳል። በዛ ላሳያችሁ። ከዛ በኋላ ይመጡና እስልምና ሴት ልጅን ጨቁኗል ይሉናል። ኧረ እንደ እስልምና አንድ ሰው ሴት ልጅን ደፍሮ በሰላም ሊሄድ 50 ብር ሰጥቶ እንደዛ ብሎ ሂሳብ የለም። ፈዩቅተል ሴት ልጅን የደፈረ ሰው ይገደላታል በእስልምና። የሴት ልጅ ክብር ቀላል አይደለም በእስልምና። እንደ ክርስትና 50 ብር ሰጥቶ ይዞ ጠቅልሎ ይሄዳል። ያ ላሳያችሁ። እሺ ያውና ቅዱሳን እዚህ ጋር ምን ይላል? ማናቸውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ ወስዶም ቢደርስባት ማለት ቢገናኛት ማለት ነው። ቢያገኙትም አለ እንግዲህ ተገናኛት አገኙት ምን ያደርጉታል? እግዚአብሔር ያ የደረሰባት ሰው 50 የብር ሰቅል ለብላቴናይቱ አባት ይስጥ፣ አስነውሮታልና ሚስት ትሁነው፣ በዕድሜውም ዘመን ሁሉ ሊፈታት አይገባውም። ያሰላም 50 ብር ምዝርጥ አድርጎ ለአባቷ ሄዶ በመስጠት ያውና ልጅህን ደፍሬ ነው ቅድም ብሎ ልጅትንም ጠቅልሎ ይወስዳታል። ተደፍራም በግዳም ተወስዳል። 50 ብር ድንግል በ50 ብር አስባችሁታል። ከዛ በእስልምና ሴት ልጅ ተጨቁናለች ይላል። ይሄ ነው። እሺ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም ኡስታዝ። ወአለይኩም ሰላም። ጥያቄ ነበረኝ። እሺ ማለት አሁን እኛ አረብ ሀገር ያለን ሴቶች ሙሳፊር ነው የምንባለው። ማለት ሶላት ቢያልፈን ከቀጣዩ ጋር ኢጅማ አድርገን መስገድ እንችላለን? ድጋሚ ማለት ሙሳፊር ያኒ ሙሳፊር ሌላ ቦታ የሄደ ሰው መሰለን አስር ቢያልፈን መግሪብ ቢያልፈን ከኢሻ ጋር ኢጅማ አድርገን አንድ ላይ ሰብስበን መስገድ እንችላለን? ያለፈባት ከሆነ ሌላ ጥያቄ ደግሞ አለ። እሺ ጥያቄ
ስለተስዬ ማለት ነው ቀን ገድቤ እስከዚህ ድረስ ከሆነልኝ ብዬ ያ አልፎ ብዙ አልፎ ነው የሆነልኝ ማለት ነው። እና አልሰጠሁም ያን ነገር አልፏል። ግን ያኔ ካልኩበት ቀን እሺ ነቢያችን ሰለላሁ ዐለይሂ ወሰለም መን ነዘረ ቢሸይኢን ፈልዩፊ ብለዋል። ነገር ከተሳካልኝ እንዲህ አደርጋለሁ ብሎ ለአላህ የጠየቀው ነገር ከተሳካለት ስለቱን ይፈጽም ብለዋል። በየትኛው ጊዜ ቢሆን ቢያልፍም ያ የጠየቃቸውን ነገር ተሳክቶላችሁ ከሆነ ለአላህ ስብሐነ ወተዓላ የተሳላቸውን ስለት መፈጸም አለባቸው። እሺ ጥያቄ ካላችሁ ሰላም አለይኩም። ወአለይኩም ሰላም። እሱ እንዴት ነህ? ደህና ነህ? አልሐምዱሊላህ። ጥያቄ ስለ ኒካህ ነበረ እና ኢትዮጵያ ነው ያለችው፣ እኔ ሳኡዲ ነኝ እና እንዴት ነው ኒካህ ማሰር? የአንተ ቤተሰቦች ካሉ ውክልና ስጣቸውና እነሱ ከቤተሰቧ ጋር ሄደው ኒካህ ይሰሩልህ። አይሰማም? አንተ ቤተሰቦች ካሉ ኢትዮጵያ ለነሱ ውክልና ስጣቸውና እነሱ ከቤተሰቦቿ ጋር ሄደው ኒካህ ይሰሩልህ እና ይምጡ። ኦኬ እሺ። ያው ሰላም አለይኩም። እሺ ወአለይኩም ሰላም። እንዴት ነህ? አልሐምዱሊላህ። የሆነ ጥያቄ ነበረኝ። እሺ ምን መሰለህ ጥያቄው ያው በክርስትና ጉዳይ ነው። ኢየሱስ ማለት ነው ያው ለመጀመሪያ ጊዜ ነው እንዲህ ነገር ስናገርና ያው ላይቭ ምናምን እንደዚህ እንትን ሰው ስናገር ይደናገራሉ። ብቻ ለማስረዳት እሞክራለሁ። ኢየሱስ ማለት ነው ፍጹም ሰው ከሆነ እንዴት ነው የህይወት ታሪኩን እንደ ሌሎች ነቢያቶች ሚስት አለው ወይ? በትዳርስ ቆይቷል ወይ? እንዴት ነው ሰው ከሆነ ምናምን ለመከራከር እንደዚህ አንዳንድ አጋጣሚዎች አሉና ለማስረዳት ሰዎችን እንደዚህ ፈልጋለሁና እንዴት ነው እስኪ የህይወት ታሪኩ እንደዚህ ሰምቼ አላውቅም። ያው ካንተ መስማት ፈልጌ ነው። ታስረዳኝ ደስ ይለኛል። ተማሩ መጀመሪያ። ክርክር ከመፈልጋችሁ በፊት እውቀትን ተማሩ መጀመሪያ። ለማንኛውም ያግባ የተገለጸበት ቦታ የለም። እንደ ክርስትናም ሆነ እንደ እስልምና ያግባ የተገለጸበት ቦታ የለም። አግብቶ ሊሆን ይችላል፣ እኛ እናውቅ። አላገባም የሚል በቁርአንም ላይ የለም፣ በመጽሐፍ ቅዱስም ላይ አላገባም የሚል የለም። እንዳውም ሊያገባ እንደሚችል ነው መጽሐፍ ቅዱስም ቁርአንም የሚያሳየው። ወንድ ልጅ ነው፣ እንደ ማንኛውም ሁሉ ነገር ያለው ነው፣ ሁሉ ነገር የሚያስፈልገው ነው። እንደ ማንኛውም ሰው አግብቶም ሊሆን ይችላል የሚለው ነው። እንደ ክርስትና አላገባም ይላል እና አለማግባቱ ንገረን እስኪ። መጽሐፍ ቅዱስ ላይ አላገባም የሚል ካለ አሳይ፣ ችግር የለውም። ልክ ይላል ሆና ግባ ክርስቲያኖች። ያ እሺ፣ ሌላ ጥያቄ አለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እና ይኸው ነው በቃ ያው አልተገለጸም። አልተገለጸም። ያግባ አልተገለጸም። ነገር ግን በአብዛኛው ሊያገባ ይችላል የሚለው ነው። ምክንያቱም እንደ ወንድ ልጅ ሁሉ ነገር አለው፣ ሁሉ ነገር አለው እንደ ማንኛውም ሰው። እሺ ጥያቄ ምንድን ነው? ሌላ ልጆች ከታች ጥያቄ ከሌላችሁ መርሃባ። እሺ አመሰግናለሁ። ያው ይሄን ለመጠየቅ ነበርሽ። ፍሪታ ጥያቄ አለሽ? ሰላም። አይ ሌላ
Aduh. Ha. ልጆች ጥያቄ ከሌላቸው አትላኩ። እሺ አድሚኖች በተራ አስገቧቸው። ሰላም አለይኩም። ወአለይኩም ሰላም። ናችሁ? ጥያቄ ነበረኝ። ጥያቄው ስለ ውርስ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንቅርታ የሆነ ሰው ጥያቄ ጠይቆ ነበረ መሰለህ። እሱ እስከምጨርስ ድረስ እንቅርታ። እሱ እስከሚጨርስና ሲቅርታሽ ጥያቄ ያለ ይደጥ አብሽር። እሱ እስከሚጨርስና ሲቅርታሽ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን አደረሰ። ኮሜንት ላይ አንድ ክርስቲያን ልጅ ሳይመሽብህ ተመለስ፣ እስልምና ሃይማኖት አይደለም ይላል። አልመሸም ገና ነጋ፣ ከእኛ ጋር ለመምሸት ብዙ ሰዓታቶች ይቀራሉ። እና ግባና ኮሜንት ላይ የትኛው ሃይማኖት እንደሆነ ትክክለኛ ሃይማኖት እናውራሽ። ከላ አድርጊ ናግባ ኡስታዝ። እሺ የሆነ ጥያቄ አለ። መጀመሪያ ኢድ ሙባረክ። እንኳን አደረሰ። እንኳን አብሮ አደረሰ። የኔ ጥያቄ በጣም የምወድ ሚስት ነበርኩኝ። ወዳት ሚስት ነበረች። በጣም እኔ በጣም የምወድ ሚስት ነበርኩኝ። ሚስቴ ማለት ነው በጣም ነው የሚወዳት። ተጋብተን 4 ዓመት ትዳር ውስጥ ቆይተናል። ከዛ አረገዘች። ካረገዘች በኋላ እኔ ወደ ስራ ስመለስ አርግዛ በ3 ወር በኋላ ልጅ አወረደች። ገባ። ከዛ መውረድ በፊት እኔ አወርዳለሁ አለች። እኔ ርቀት ስራ ቦታ ላይ ስለነበር ወደ እሱ ጋር መመለስ ምናምን አልቻልኩም። ያለኝበት ቦታ ተቀምጬ እሱ መርዳት ነው የምችለው እና ከዛ አወርዳለሁ ምናምን አለች። ካወረደሽ እፈታሻለሁ አልኩ እኔ። ከዛ እሱ ካወረደች በኋላ ፈታው። ቀጥታ ነው የፈታው። እወዳታለሁ፣ ነገር ግን እኔን ድንበር እስካልጠበቀች ድረስ ልጄን እስካወረደች ድረስ እሱ ጋር መኖር ይከብደኛል ብዬ ፈታው። ይሄ ነገር ላይ እኔ ጥፋት ምንድን ነው? እንግዲህ በሃይማኖት በኩል ምን ትላልኛለህ? እሺ ሆን ብላ አውቃ ነው ልጁን አማርኛ በጣም አልችልም። ለመንቀርተ ሆን ብላ አውቃ ነው ልጁን ያስወረደችው። አሟት ነው ወርዶባት ነው አውቃ ነው እንግዲህ። ዛቻ አድርጋ ነበር አወጣለሁ ብላ ዛቻ አደረገች። ከዛ እኔ በጣም ቢወድም እንኳ
በጣም ቢወድ እንኳ ይሄ ነገር ላይ መታገስ አልቻለም። ከዛ ፈታው። መፍታቴ አልጸጸትኩም። አይሰማም ከልጄ በላይ እየሰማሁ ይሰማል አይደል? ወንድና ሀቅ አለህ። አዎ ሚስት ያለምንም ፈቃድ ያለምንም ምክንያት ጽንስን የምታስወርድ ከሆነ ይሄ ፍቺን ያስፈልጋል ይላል። አዎ እኔ ጨረስኩኝ። ጌም ኦቨር ብዬ ሸኘው፣ አለቀ። ግን በሃይማኖት በኩል ምን ጥፋት እንዳለኝ አላውቅምና ስለዚህ ነው እንግዲህ አንተን ጠየቀው። እንቅርታ አደርግልኝ እንደዚህ አይነት መጥፎ ነገር ሚዲያ ላይ በመናገር። ችግር የለውም። እንግዲህ ማለት የሆነ ነገር በሌለኝ ወንጀል የለብህም። አላግባብ ያለምንም ምክንያት ጽንስን የምታስወርድ የሆነችን ሴት ሰውየው ቢፈታ ሰማ። ኦኬ አብሽር፣ ጀዛኩሙላሁ ኸይር። ስምህ ምንድን ነው? ካርድ ቢ ይላል። ታውቃታለህ እንዴ? ሰላም አለይኩም ኡስታዝ። አማርኛን ሰምታችሁ እንዳትነኩት፣ አሜሪካ ደርሷል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድማችን እኔ ልጠይቅ ጨረሱ ወይ? እኔን እየጠራክ ነህ? አሎ እንትን በለው ቀይረሽ ስማን ሲገባ ደርሱ የነስም ሰላም አለይኩም። ወአለይኩም ሰላም። ኦኬ ቀይራለሁ። ኧረ ቆይ እስኪ እኔ ልጨርስና ታወራላችሁ ስለምቸኩል ነው። ከላይ ያላችሁ ይቀጥታል። ሰውየው አማርኛ ስለማይችል ነው፣ ኦሮምኛ ብቻ ነው መሰለኝ የሚችለው። እሺ ተመልሶለታል። ተረድቷል መሰለኝ። አዎ ኦሮምኛ ተናጋሪ ነኝ፣ መጻፍ እንጂ ማውራት በጣም አልችልም። ኡስማን ኮሜንት ወደ 100 ሊሆና ነው። እንግዲህ ያለለሽ ሴት ወደ ጀሃነም እያልክ ነው። ማን ነው እንደሱ ያለ? ኡስታዝ አጻፍ እንደሱ። እሺ ጥያቄ ያለኝና እኔ ልጠይቅ። እኔና ባሌ ከተጋባን 7 ዓመታችን ነው። ከዛሬ 2 ዓመት ቢስሚላህ ከተጋባችሁ 7 ዓመታችሁ ነው። አዎ ከዛሬ 2 ዓመት በፊት ተጣልተን በንዴት ፈትሸሻለሁ አለኝ ማለት ነው። ከዛ ትንሽ ቆየት ብሎ መልሽሻለሁ አለኝ። ከዛ አሁን ደግሞ እኔ ሳልሰማ እኔ በሰራሁበት ቤት እኔ በማኖረው በእኔ ንብረት እኔ ብሎክ አድርጎ ሌላ ሚስት አገባ ማለት ነው። የዛሬ ሳምንት ነው ኦልሬዲ። ከዛ ልጅቷን ሲያገባት የተናገረው ሚስቴን ፈትቻታለሁ ብሎ ነው። ለኔ ግን ፈትቼሻለሁ ብሎ አልነገረኝም እና ለቤተሰቦቿም እንደዚህ አብረው አድረው ከዛ ጧት ላይ ሽማግሌ ላከ። ሽማግሌ ሲልክ ለልጅቷ ቤተሰቦች ሚስቴን ፈትቻለሁ ብሎ ነው። እኔ ግን ምንም ማቀው ነገር የለኝም እና አሁን ትናንትና ደውሎልኝ እሱ ማለት ነው። ከዛ እንደዚህ ለልጅቷን ሳግባት ፈትቻታለሁ ሚስቴን ብዬ ነው ለቤተሰቦቿም ሽማግሌም ስልክ ፈትቻለሁ ሚስቴን ብዬ ነው። ግን እኔ መፍታት አልፈልግም አንቺን በውሸት ስለሆነ ይሄ ተናገርኩት አልፈታሁሽም አለኝ ማለት ነው። እኔ ፍታይ ብዬ ስጠይቀው ማለት ነው። ከዛ አይ በውሸትም ይሁን በእውነትም ፈትቻታለሁኝ ካልክ ልክ እንደፈታኸኝ ነው የሚቆጠረው አልኩኝ ማለት ነው። እና ኡስታዝ ይሄ እንዴት ይታያል በእስላም በሸሪዓ? አንድ ባል ሚስቱን ፈትቻታለሁ ብሎ ከተናገረ ለሰዎች እሷ በሌለችበት ቦታ ቢሆን ኒካሁ ይወርዳል።
ኒካሁ ይወርድበታል። إذا تحدث الرجل شخص ما بأنه طلق زوجته فقد وقع الطلاق ኒካሁ ይወርዳል። ይህን ያልኩት እኔ ስቀልድ ነው ምናምን ገለመሌ አይሰራም። ነቢዩ ሰለላሁ ዐለይሂ ወሰለም ሰላሰቱን ጅድሁነ ጅድ ወሀዝሉሁነ ጅድ አሉ። النكاح والطلاق والرجعة ሶስት ነገራቶች ምራቸው ምር ነው፣ ቀልዳቸው ምር ነው አሉ። አንደኛ ኒካህ ጋብቻ፣ ሁለተኛ ጦላቅ ፍቺ፣ ሶስተኛ ረጅዓ መመለስ። ስለዚህ ሰውየው ሚስቴን ፈትቻታለሁ ካለ አይ እኔ ለቀልድ ነው ምናምን خلاص ሄዳ ወርዷል። ለቀልድ ነው። አይዲ ላይ ከሆንኩኝ እሳኔ በዛን ሰዓት እንደዚህ ብሎ ሲናገር እኔ አይዲ ላይ ነበርኩኝ። ያን በተናገረ ጊዜ አይዲ ላይ መሆንሽን እያወቀ ከሆነ የተናገረው ኒካህ እሱ አቅም እኔ ነኝ የማውቀው፣ ግን አሁን ሲነግረኝ አላወቀ ወርዷል። እሺ በቃ አመሰግናለሁ። አይ ጀዛከላህ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው አልሐምዱሊላህ። ኡስታዝ ከብጋት ያዘ ነው ቤተሰባ ያታቅ ንገ ደግበትም ጸምታለን አልሞስ 17 ምናምን አስቆጠሩ። ሌላ ጥያቄ ያለሳለ? አሎ ጥያቄ ከሌላቸው አድሚኖች አውርዷቸው። ጥያቄ ከሌላቸው አፍያኩ ልጆች ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢድ ሙባረክ። ሁሱ ሰላም እንዴት ነህ? እንኳን አደረሰህ። ደህና ነኝ አልሐምዱሊላህ። አንድ ጥያቄ ነበረኝና ልጆች ለምን ታባካለሁ? በኋላ አይላችሁ እንደዚህ ታባሉ። ሁለት ሰዎች ተፋቅረው ማለት ነው። ይሰማል? ይሰማል። ሁለት ሰዎች ብቻ ናቸው? አይዋ ሁለት ተፋቅረው ከዛ በኋላ ያው አገባሻለሁ ምናምን እያለ በሐራም ቦታ ገቡና እርግዝና መጣ። እሺ ከዛ ከመጣ በኋላ ደግሞ ኒካ ያሰረላቸው ግን አህባሽ ነው። ይሄ እንዴት ይታያል? ማለት ያው እርግዝና ላይ እያለች ኒካ ማሰሩ ኒካው አህባሾች ጃሂል ናቸው የምንለው በምክንያት ነው። እርግዝና ላይ እያለች ኒካ ያሰርላቸዋል። አህባሽ ተመልከት። ይሄ እንዴት ይሆናል ሸሁ ቢባል ይሄ ችግር የለውም خلاص አሁን በኋላ ያው ሚስቱ ናት ምናምን ብሎ ሁክም ሰጠ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ስለ ጫት ምናምን ፈትዋ ካለ ስጡ እናንተ ችግር የለውም። ፍየሎች ምናምን መተከተየቋቸው ስለ ጫት መብላት ይቻላል ለፍየል። አላሁ ሙስተዓን። ሀገራችን ላይ አብዛኛው ሸሪዓ ፍርድ ቤት ላይ ያደረጓቸው እነሱ ነው። ለዚህ ነው ሴት ልጅ አረብ ሀገር ሰርታ የመጣች የደከመችበትን እኩል መካፈል አለብሽ እያሉ ይፈርዱላቸው። ከጫት ተራ ሰብስበው ያመጧቸዋል። ሸሪዓ ፍርድ ቤት ቃضي ያደርጓቸዋል። እንዴት ነው ሴት ልጅ በእርግዝናዋ ጊዜ ኒካ ማሰር ይቻላል ተብሎ ፈትዋ ሊሰጥ? ቢያንስ ቁርአን አልቀረው። الله سبحانه وتعالى بالقرآن لاي واللائي يئسن من المحيض من نسائكم إن ارتبتم فعدتهن 3 أشهر واللائي لم يحض وأولاة الأحمال أجلهن أن يضعن حملهن يرجزنا ባለቤት የሆኑ ሴቶች የዒዳ ጊዜውን የሚጨርሱት ልጅን ሲወልዱ ጊዜ ልጁ እያለ ጽንስ እያለ በሆዷ ውስጥ ኒካ በፍጹም አይታሰርም። ከዛ ከተገናኛትም ሰው ጋር ሆነ ከሌላም ሰው ጋር ቢሆን ኒካ ማሰር አይቻልም። ኒካ የሚታሰረው መቼ ነው? ጽንሱ ከወረደና ልጁ ከወለደች በኋላ ነው። ልጁን ከወለደች በኋላ ጠብቆ ከዚያ በኋላ ስላለፈው ተውበት አድርገው
ንጹህ በሆነችበት ጊዜ ኒካህ ይታሰራል እንጂ እርግዝና እያለ በፍጹም ኒካህ ይታሰራል። ይሄ ኒካህ ውድቅ ነው። እሺ شكرا مرحبا جزاكم الله خير السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ጥያቄ አለኝ እኔ አንድ ጥያቄ እዚህ እኛ ሀገር እኔ ያለሁበት ጀርመን ያለው ጁምዓ በአንዳንድ መስጊድ ጁምዓ ሁለቴ ነው የሚሰገደው በሁለት ኢማም በአንድ አዛን ሁለቴ ነው የሚሰገደው እሺ እንዴት ነው የሚታየው መስጂዱ ለህዝቡ ስለሚጠብ ነው ሌላ ተተኪ ሰዎች ተተክተው እንዲሰግዱ የሚደረገው አንደኛ መስጊዱም ጠባብ ነው ሁለተኛ ደግሞ በአብዛኛው ሰው ስራ በሽፍት ነው የሚሰራው ለዛም ተብሎ ነው ይመስለኛል እኔ እንደዛ ነው መስጂዱ በጣም የሚጠባባቸው ከሆነ ውጭ ላይ መስገድ ይችላሉ አይቻልም ውጭ ላይ መስገድ መስጊዱ ብቻ ከሆነ ችግር የለውም አዝራ አላቸው እነዚህ ሰዎች ውጭ ላይ መስገድን የሀገሪቱ ህግ የሚከለክል ከሆነ ያቺ መስጂድ ብቻ ከሆነች ሌላ ቦታ መሄድ የማይችሉና መስገድ የማይችሉበት ሁኔታ ላይ ከሆነ ችግር የለውም ሁለተኛ ነው ሰዓቱ ደግሞ በጣም ይራራቃል ለምሳሌ 4 ሰዓት 5 ሰዓት አንደኛ ተሰግዶ 10 ለመድረስ 4 ሰዓት አለ ለምን እንደዛ ያራርቁታል ወቅቱ ነው እንደዛው ማለት ወደ አንድ ተሰገደ ሌሎቹ ተተክተው ይሰግዳሉ ለምን ማራራቅ አስፈልግ ሌላው የአስር ወቅት እስኪገባ ድረስ ማቆየት ተገቢ አይደለም ስራውን ጨርሶ እስኪመጣ ነው ሌላው እንደዛ ነው የሚሰግደው አይ እንደዛ አይሆንም ስራው ጨርሶ ሲመጣ እንዳዲስ ሌላ ጁምዓ መስገድ ሳይሆን በወቅቱ በጊዜው ሁላቸውም ሊገኙ ይገባል የዛኔ መስጂዱ ከሞላ ሌሎች ተጠብቀው ይሰግዳሉ እሺ ጀዛከላሁ ኸይራን ወያክ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ልበ ደረቅ ከዚህ በኋላ ድቃላን ሁላ ትታዘዝ ይላል እሺ ሰላም ነው ኮሜንት ላይ ወአለይኩም ሰላም አንድ አማርኛው ላይ ድቃላ ብለው ተርጉመውታል ለማንኛውም عتل بعد ذلك زنيم የሚለው عتل بعد ذلك زنيم ይላል ልበ ደረቅ ከዚያም በኋላ ዘኒም ማለት በዝሙት የተገኘ ልጅ ማለት ነው አላህ Subhanahu Wa Ta'ala ነው ይሄን እየተናገረ ያለው በርግጥ አላህ Subhanahu Wa Ta'ala እዚህ ቦታ ላይ ስለ አንድ አካል እየተናገረ ነው ምክንያቱም አለው ሰበብም አለው ማን ነው ያ ሰው ወሊድ ኢብኑ ሙጊራ የተባለ የኻሊድ ኢብኑ ወሊድ አባት ነበር ይሄ ሰው ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋ በሚያደርጉበት ስፍራ እየተከተለ ይሰድባቸው ነበር አዛ ያደርጋቸው ነበር አንተ ዘርህ የተቋረጠ እያለ ይሰድባቸዋል ነብዩ ሰለላሁ ዐለይሂ ወሰለም ሐዘን አዘኑ በዚህ ላይ ይሄ ሰው ዘርህ የተቋረጠ እያለ ሲሰድባቸው ጊዜ ሚስጥሩን ማንም አያውቅም ከአላህ Subhanahu Wa Ta'ala ውጭ እርሱ ግን በዝሙት የተወለደ ልጅ መሆኑን አያውቅም አባት እንዳለው ነው የሚያውቀው ወዲያው ነብያችን ሰለላሁ ዐለይሂ ወሰለም ይሄ ቁርአን አንቀጽ ወረደላቸው አያቸው ማንነቱን መናገር አያስፈልግም ነበር አንዳንድ ሰዎች ግን ማንነታቸውን ረስተው የሰዎች ክብር ላይ ሲረማመዱ ጊዜ ማንነታቸው ሊነገራቸው ይገባል አይደል እርሱ በዝሙት እንደመጣ አላህ Subhanahu Wa Ta'ala ነገረው ወዲያው ይሄ ቁርአን በተነበበ ጊዜ በነብዩ ሰለላሁ ዐለይሂ ወሰለም አንደበት ወሊድ ኢብኑ ሙጊራ ወደ እናቱ ጋር ነው ሄደው ፍለጋ እማያላት ሁላችንም እናውቃለን ሙሐመድ እንደማይዋሽ ወላሂ ከሃዲ ነው ሙሐመድ እውነት ነው የሚናገረው አይዋሽም እናውቃለን አባቴን አምጪ ነው ያላት ወዲያው አዎ ሙሐመድ እውነቱን ነው አባት የለህም አለችው ይሄ በቃው ነበር ነብይነታቸውን ለማረጋገጥ ከራሳቸው እንደማይናገሩ ይሄ ሰው በእድሜ ይበልጣቸዋል አያውቁትም አላገኙትም አባት እንዳለው ነው የሚታመነው በዛ መካ ምድር ላይ ነብዩ ሰለላሁ ዐለይሂ ወሰለም ዝቅ እያደረገ ሲያወርዳቸው እየተከተለ ሲናገራቸው ልባቸው ተሰበረ በቃ ገብቷቸዋል ልጅ በሞተባቸው ነብዩ ሰለላሁ ዐለይሂ ወሰለም ልጃቸው ወለዱ ቃሲም ሞተባቸው ቀጣይ ይወልዳሉ ይሞቱባቸዋል በዚህ መጥቶ እነከ አብተር ይላቸዋል አንተ ዘርህ የተቋረጠ ዘርህ የማይሄድ እኮ ነው እያለች ሰድባቸው ማንነቱን ነገረው ይገባል አላህ እርሱ ይሄ ሰውዬ በዝሙት ላይ የመጣው ለራሱ ብሎ አላህ Subhanahu Wa Ta'ala ነገረው ወዳው ሄዶ እናቱን ያዛት አው
ሙሐመድ አልዋሸም አለችው። አባት የለህም በዝሙት ነው የወለድኩ አለችው። ይሄ ነው እንጂ ዝም ብሎ በከንቱ አይደለም አላህ ሱብሓነሁ ወተዓላ ይሄን ቃል የተናገረው። لأنه كذب وافترى على النبي عليه الصلاة والسلام ይሄ በቃቸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ስለ ሰው ልጅ ሁሉ ሚስጥር ያውቃሉ ከአላህ ዘንድ በተሰጣቸው እውቀት። ያ ነው። እሺ ጥያቄ ያለው መቀጠል ይችላል። እኔ በጣም የገረመኝ ሌላው አይደለም ምን እንደሆነ ታውቃላችሁ? እንደማይዋሹ ያውቃሉ ነብያችንን ማለት ነው፣ ግን ይክዷቸዋል። እንደማይዋሹ በደንብ አድርገው ያውቃሉ። ቀጥታ ሄዶ እማዬ ሙሐመድ አይዋሽም ነው ያላት። ሙሐመድ አይዋሽም አባቴን አምጪ አላት። አዎ አልዋሽም፣ እርሱ እውነቱን ነው የነገረህ አለችው። እኔ በዝሙት ነው የወለድኩ ብላ እንቅጩን ነገረችው። ከዚያ በኋላ አፉን ሰበሰበ ከእርሳቸው ላይ። አይ ጥያቄ ያለ ይቀጥል። ታብ ያደርጋችሁ ልጆች እንዳይቋረጡ እሺ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። عيد مبارك. انت مش عارف الحاجه نعم منكم صالح الاعمال. እኔ የምጠይቀው ጥያቄ እኔ እዚህ በፊት ኡምራ ሰርቼ ነበረ። ለራሴ ሰርቻለሁ፣ ደግሜ ለአባቴ ሰርቼ ጸጉሬ አልቆረጥኩም። በላዩ ላይ ነው እንጂ ብዙ አልተላጭም። በቂ ነው። ይቻላል፣ ማሳጠር ይቻላል፣ መላጨት ይቻላል። ከሁለት አንዱ በላጩ ማሳጠር ቢሆንም ማነው መላጨት ቢሆንም የሳጠረ ሰው ይበቃዋል። እኔ ለአባቴ ስለሰራው ነው ሰው አይሆንም ስለኝ እኮ ነው። ይቻላል ችግር የለም። እሺ ጀዛኩሙላህ ኸይር። ወያኩም ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ እኔ እንትን ስለ ኒካ ነበር። የቆየ ኒካ ማለት 4 ዓመት ወይም 5 ዓመት ከዛ በላይ የቆየ ኒካ እንደ አዲስ ማታደስ አለበት? የለበትም። ካልፈታ ድረስ ሚስቱን ኒካህ እንዳለ ነው። እሺ ሌላኛው ደግሞ ጥያቄ እንትን ፎቶ ማንሳት ወይም መነሳት ያኔ ነገ የውመል ቂያማ ይሄን ነፍስ ዝራበት ብሎ አላህ ይጠይቀዋል የሚባል ሰምቼ ነበር። ይሄስ እንዴት ነው? በሱ ጉዳይ ላይ ዑለሞች የተለያየ ሀሳብ አላቸው። አንድ የሚያደርጋቸው ሁላቸው ምንድነው ሐውልት አለ አይደል? የሰውም ሆነ የሩህ ያለው ነገራቶች ከድንጋይ ወይንም ከእንጨት ከጣውላ ምናምን እንደዚህ ቀርጸው የሚሰሩ ሰዎች እሱ ያን ሐዲስ እሱን ይመለከታል ብለው ሁሉም ዑለሞች ተስማምተዋል። ሌላ ደግሞ ረስም መሳል በእስክርቢቶ፣ በእርሳስ፣ በቀለም፣ በማርከር በምንም ሊሆን ይችላል። ዘዋቱል አርዋህ የሩህ ባለቤት የሆኑ ፍጥረታቶችን መሳል እዚህ ላይም ተስማምተዋል። ሌላው ምንድነው በጊዜያችን ባለው ይህ ስልክ በሚባለው ነገር በዚህ ላይ በዑለሞች መካከል ኺላፍ አለ። ያኛውን ይተካል ወይስ አይተካም የሚል ከዑለሞች መካከል እሱን የሚያጠቃልላል ያሉ እነ ሸኽ ሷሊህ አልፈውዛን እና ሌሎች አስፈላጊ ለሆነ ነገር ካልሆነ በስተቀር ሌሎች ደግሞ ኢብኑ ዑሰይሚን ሷሊህ አልፈውዛን የተባሉ ታላላቅ ዑለሞች ይሄን አያጠቃልልም የሚል ሀሳብ አላቸው። በዑለሞች መካከል ኺላፍ አለበት። ወላሁ አዕለም። ቀጥታ ጀዛከላህ ኸይር ጀዛ። መርሐባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። እሺ የሆነ ቆየ ንቅሳት ነበረብኝና ባለማወቅ ህፃን እያለሁ ያደረኩት ነበር። አይጠፋምና በሁለቱም ይቼ ነበር። ከቻልክ አስጠፋው፣ ካልቻልክ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ንቅሳትን ከልክለዋል። ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም አልዋሽማት ወልሙስተውሽማት። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ንቅሳት የሚነቅሱና የሚያስነቅሱ ሰዎችን ረግመዋቸዋል ይላል ሐዲስ ላይ። ነገር ግን የቻለ ሰው ያጥፋ፣ ያልቻለ ሰው በጤናው ላይ ችግር የሚፈጥርበት ከሆነ አስጠፋለሁ በሚል ጊዜ የዛኔ እንትን ይልበታል፣ ሐራም አይሆንበትም። ተውት ማድረግ ይበቃዋል። ችግር የሚፈጥርበት ከሆነ በጤና ላይ ማለት ነው። የማይፈጥር ከሆነ ግን አስጠፋው።
እሺ ሞክሬው ነበር ግን አይጠፋም፣ ያብጣል ነው ይባስ። ኦኬ እንደዛ ችግር የሚፈጥርበት ከሆነ ማይጠፋ ከሆነ ተውበት ማድረግ በቂ ነው። እሺ السلام عليكم ورحمة الله وعليكم السلام ورحمة الله وبركاته. عيد مبارك. تقبل الله طاعتكم. ጥያቄ አለኝ። እሺ التحيات ላይ ስንሆን እኛ ተሸሁድ ጋር ስንደርስ أشهد أن لا إله إلا الله وأشهد أن محمد رسول الله ብለን ነው የምንቀጥለው። ረሱላችን አለይሂ ሰላቱ ወሰላም ምን ይሉ ነበረ? እንደዛው ነው። እሱን ከእሳቸው ነው የያዝነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ሶሉ ከማ ረአይቱሙኒ ኡሰሊ አሉ። አይ እኛ ስንል እርሶ ላይ ነው ሰላዋት የምናወርደው አይደለ? አዎ ወንድም ራሳቸውን በዚህ መልኩ ነበር የሚሉት። ወአሽሀዱ አኒ ረሱሉላህ አይሉም፣ ወአሽሀዱ አነ ሙሐመድን ረሱሉላህ ነው የሚሉት። እሺ ራሳቸው ላይ ያወርዱ ነበረ ሰላዋትን። በዚህ በተገለጸው መሰረት ነው እርሳቸውም ሲሉ የነበረው። ሸሂደ አን ላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ እያሉ ይናገራሉ። ሸሂደ አን ላ ኢላሃ ኢለላህ ወአኒ ረሱሉላህ በሚልም ሊናገሩ ይችላሉ። እንዳጠቃላይ ግን አተሕያቱ በዚህ መልኩ ነው የተማርነው፣ በዚህ መልኩ ነው ሐዲስ ላይ የመጣው። እርሳቸውም በዚህ መልኩ ይሉ ስለነበር ነው። እሺ ቴንክ ዩ። السلام عليكم. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። አንድ እድሜው የገፋ ሰው ከ70 ዓመት በላይ የሆነ ሰው ረመዳን ሙሉ ወር አልጾመም፣ ከፈራው እንዴት ነው መውጣት የሚቻለው? እሺ እሺ እድሜው የገፋ ሰው ለመጾም አቅሙ የለው ወይንስ መጾም ይችላል? ወርዳለች አይደል? ለማንኛውም እድሜው የገፋ ሰው የመጾም አቅሙ ከሌለው ከፋራ እያወጣ ያሳልፋል። ለእያንዳንዱ ቀን አንዳንድ ምስኪን በማብላት ወይንም ለእያንዳንዱ ቀን አንዳንድ ኪሎ ከግማሽ ሩዝ ወይንም ጤፍ ምናምን ሰዎች በአካባቢያቸው ከሚመገቡት እየገዛ ለድሃዎች በማብላት ያሳልፋል። እሺ ጥያቄ አለ? ቀጥል። እሺ ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ ወንድሜ እንዴት ነህ? አልሐምዱሊላህ። እንኳን አደረሰ። እንኳን አብሮ አደረሰ። ጥያቄ ያለኝ ብዙ ጊዜ ከታተል ነበር እድል አላገኘሁትም። እሺ ሳልት የታስተካከለ ድሮ 2007 አግብቼ ነበር። እሺ ልጆች ይኸውላችሁ ታብ ያደረጋችሁ ገስት ላይ ሰው አይታየኝም። ታብ አድርገሽ እና 2007 አግብቼ ወደ 3 ወር አካባቢ ቁጭ ብለን በባህር በስደት ውጭ ሀገር ሄዳለሁ ብሎ ሄደ። ሳሄድ በፊት ዘመዶችን ጠርቶ ወንድሞችን ጠርቶ አስቀምጦት ሻሂድ እናንተ ቤት መጣ። አንድ ቀን ካደረች ያለን ፍቃድ የእናቷ ቤት ከሄደች ሚስቴ አይደለችም ፈትቻታለሁ ምናምን ብሎ ሄደ እና እኔ እዛ እስከደረስኩኝ የሆነ ነገር አድርግላታለሁ ምናምን ብሎ ሄደ። የመን ስደርስ በዛው ሳይደውልልኝ ወደ 5 ዓመት ቁጭ አለው። ከዛም በኋላ እኔ እናቴ ጋር ሄድኩኝ ሲቸገር እና ይሄ ነገር እንዴት ነው? አሁን ይደውልልሻል? ከአንቺ ጋር ግንኙነት አለው? ኧረ ግንኙነት የለውም። እና እስካሁን 5 ዓመት ሆኖ ጠፋ በዛ ወይንስ ምንድን ነው?
2007 ነበር ሄደው አሁን ራሱ 2017 እኮ ይሄን ነገር ቤተሰቦችን ጠይቅና በህይወት አለ ወይንስ የለም የሚለውን በህይወትም አለ። አሁን እሱ ወደ አገሩ ጅማ ነው። ወደ ጅማ ተመልሶ አግብቶ እየኖረው ነው አለው። ኦኬ እንደሱ ከሆነ ደውለሽ አናግሪው ኒካሄን አውርድልኝ በይው። ከአንቺ ጋር መቀጠል የማይፈልግ ከሆነ መቀጠል የሚፈልግ ከሆነ ደግሞ ወንድሜ ውጭ ሀገሩ ነው ሲጠይቀው አረ ፈትቻታለሁ ድሮ ነው የፈተዋት ምናምን ብሎ ነበር። እሷ እናትየዋ ቤት ከሄደች ፈትቼሻለሁ ብያታለሁ ፈትቻታለሁ አለ። خلاص ኒካሁ ወርዳል ፈትቻታለሁ ብሎ ተናገረ። እና ሌላኛው ጥያቄ ደግሞ አባቴ ከሞተ በኋላ እናቴ አጎትን አግብታ ነበር። እሱ መጀመሪያ በአንድ ፈተዋት ነበር። ከዛን ተመልሶ መልሼሻለሁ ብሏት ተመለሰ። ድጋሜ ደግሞ አሁን ፈትቼሻለሁ ብሎ ፈተዋት። አሁን ወደ 6 አመት ቁጭ ብሎ ደግሞ ሚስቴ ነሽ ልመለስ አላት። እንዴት ነው ይሄ ነገር? ስንት ጊዜ ነው የፈታት? 2 ጊዜ ነው። መጀመሪያ ፈተዋት ወጣ እና ተመለሰ። እሷ ራሷ ቤት ውስጥ ስለሆነች አሁንም ደግሞ ተመለሰ። አሁንም ደግሞ ወጣ። አሁንም ደግሞ ሶስተኛ ልመለስ አላት እና እኛ አይቻልም ማለት ነው። ፈታት 2 ጊዜ ነው የፈታት። 2 ጊዜ ፈቷታል። ስለዚህ አንድ ኒካህ ይቀራል። በጣም የቆየ ነው 6 አመት እኮ ቢሆንም ችግር የለውም። ለመመለስ እሷ ፈቃደኛ ከሆነች እንደ አዲስ ኒካህ ያስራሉ። አንዱ ኒካህ ይኖራሉ። አንድ ኒካህ ይኖራል ማለት ነው። እሷ ፈቃደኛ መሆን አለባት ግን። እሺ አላህ ጀዛን ይክፈልልህ ወንድሜ። አሚን። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ حدث لي عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إياكم والظن فإن الظن أكذب الحديث. يميل حديث إياكم والظن سيهون إياكم والظن فإن الظن الشيء يا شيخ أدراچون መጥፎ ጥርጣሬን ተጠንቀቁ ማለት ነው። ስለ መጥፎ ጥርጣሬ ነው የሚያወራው። إياكم والظن فإن الظن أكذب الحديث ከውሸት ወሬዎች መካከል فإن ከውሸት ወሬዎች የሚለው ላይ أكذب الحديث أكذب يعني كلمة تستعمل للمبالغة በጣም ለማጋነን የሚጠቀሙት የሆነ ቃል ነው። أكذب الحديث ከወሬዎች ሁሉ እጅግ በጣም ውሸት የሆነ ወሬ ማለት እርሱ ነው ማለት ነው። መጥፎ ጥርጣሬ። እሺ ሁለተኛ ጥያቄ ላይ ስጅደተል ሽኩር ላይ ማለት ቂብላ መቅጣጨት ምናምን መስፈርት አይደለም። ሂጃብ መልበስ ስጅደት ሽኩር ላይ የምስጋና ስጁድ ማለት ነው። በእስልምና የምስጋና ስጁድ አለ። አላህ ብቻ ነው ግን የሚደረገው እና ይህ ቂብላ መስፈርት አይደለም። ልክ እንዲሁ ጸጉርን መሸፈን ግዴታ አይደለም፣ መስፈርት አይደለም። ሁሉም ግዴታ ሁሉ አይደለም። ባላችሁበት ሁኔታ ሆናችሁ ወደ ፈለጋችሁበት ቦታ ስጁድ ማድረግ ትችላላችሁ። በላጩ ግን ቂብላን መቅጣጨት፣ ጸጉርን መሸፈን ነው። ውዱእ ቢኖር መልካም ነው። እሺ